እሳቱ አጠገብ ላይ ወደቀች። አዙራት ነው የወደቀችው እቺ ልጅ በጭንቀት ምክንያት ማለት ነው። የዛሬ 2 ዓመት አካባቢ ግን ወንድሟ 300 ሺህ ብር ከፍላ እንደገና ደግሞ ካመጣችው በኋላ እሱ ቀራማ ውስጥ እየገባ ስራ እየናቀ ስራ እየፈታ በጣም ብዙ ብር አውጥታ ነበር። እስከ 1 ሚሊዮን ብር ከመዳሟ ተበድራ ወረቀቱ ስታስተካክልለት የነበረው ማለት ነው። ደሞዟ ሳይደርስ እየተበደረች ማለት ነው። በጣም ብዙ ዋጋ ከፈለችለት። ግን አሁን ጥሩ ደረጃ ላይ ነው ያለው እሱ ማለት ነው። እሷ ግን አዙራት ወድቃ የመዳሟን እዳ ሳትጨርስ ታመመች። መስራት አቃታት። በቃ ደም የላትም። ስትቁም ያዞራታል። ከዛ ወንድምየው ያ እዳ ክፈል ተባለ። ያ እዳ ክፈል ሲባል ማቀው ታሪክ የለም አለ በእህቱ ላይ ማለት ነው። ያ ሁሉ የከፈለችለትን ዋጋ ከኢትዮጵያ የመጣበትን ክፈለኝ አላለችውም። እዚህ ቀራማውን ያስተካከለበትን ክፈለኝ አላለችውም። ግን ለሱ ቀራማ ለማስተካከል የተበደረችው ብር አልከፍልም አለ። የምሬን ነው የምላችሁ። አልከፍልም አለ። እቺ ልጅ ኢጃዛ ቤት ለስንት ወር ስተኛ 1 ቀን ጠይቋት አያውቅም። ለስንት ወር ማለት ነው። የምትበላበት አጣ የሚመጣ የሚሄድ ሊላህ እያለ 10 ብር 20 ብር የሰጣት በዛ እየኖረች እቺ ልጅ አገር የምትገባበት የትኬት ሰው ከሌላችሁ እኮ ሶሻል ሚዲያ ላይ ወጥታችሁ ትለምናላችሁ፣ እርዱኝ ባካችሁ። እዚህ ግን ወንድም አላት እቺ ልጅ። ወንድሟ ጥሩ ደረጃ ላይ ነው። በሷ ነው ያ ሁሉ በሷ ነው ጥሩ ደረጃ ማለት ነው። አላቃትም አለ ወንድምየው ማለት ነው። እንኳን አላቃትም ልትሏት ይቅርና እህቶቻችሁን አሁንም እኔ ለዚች እህት ብቻ አይደለም በጣም በርካታ እህቶችን ወንድሞቻችሁ እህቶቻችሁ ታመጣላችሁ። ስታመጡ ያመጣችሁበትን ብር መቀበል መቻል አለባችሁ። አያችሁ አይደለ? እቺ ልጅ ብሬን ስጠኝ አላለችውም። ነገር ግን እዳዋ ትንሽ ብር ነው የቀረባት። እዳህን ክፈል። ለሱ የበላችበት አይደለም፣ የጠጣችበት፣ የለበሰችበት፣ የዘነጠችበት አይደለም። እዳዋ ክፈል ሲባል አላቃትም አለ። እኔ በጣም ብዙ ወንድሞች አይቻለሁ፣ እታዘባለሁ። ወላሂ አሁንም ሌላ እህትም ነበረች እኔ ማቃት አብረን የምንሰራ ልጅ። ወንድሜ እባክህን 1000 ብር ስጠኝ ስትለው አላቀሽ ማለት ወላሂ ነው። የለኝም፣ ስራ ላይ ነው። በወር 1800 የሚከፈለው የመኪና አጥቦ ነው የሚኖረው ማለት ነው። እቺ ልጅ ለሱ በጣም ብዙ ዋጋ ከፍላለች። እችኛውም ማለት ነው ዋጋ ከፍላ ሲያቅራት ተወችው። የሆነ ጊዜ በጣም ተቸግራ 1000 ብር ስጠኝ ስትለው እምቢ አለ። አሻፈረኝ አለ። በጣም የሚያሳዝነው እህቶችም ሆናችሁ ወንድሞችም ሆናችሁ የእህቶቻችሁን እዳ ክፈሉ፣ እዳችሁን ክፈሉ። ይሄ ውለታ ምናምን የሚባል ነገር የለም። ውለታ ሌላ ታሪክ ነው። የመጣህበትን ገንዘብ ክፈል። 500 ሺህ ብር ቀልድ አይደለም። ያ 500 ሺህ ብር ቀልድ አይደለም። 500 ሺህ ብር 1 ዓመት ይፈጃል። ኮንትራት ቤት ላሉ ከዛ በላይ ይፈጃል። ቀልድ አይደለም። እናንተ 6 ወር ሰርታ ነው ያገኘችው ያ 500 ሺህ ብር ምናምን ልትሉ ትችላላችሁ። በዛ 6 ወር ውስጥ ምን እንዳሳለፈች የምታውቁት ነገር የለም። እንደ ሰው ሳትታይ፣ እንደ ሰው ሳትበላ፣ እንደ ሰው ሳትጠጣ፣ እንደ ሰው ሳታርፍ፣ እንደ ሰው ሳትተኛ፣ አይ ወንድሜ ለማምጣት ነው ወይም እህቴ ለማምጣት ነው መስራት አለብኝ፣ ማረፍያ ማለት መስራት አለብኝ፣ በቃ እዚህ ጋር መዳሜ ጋር ችግር እንዳይፈጠር ከስራ እንዳልፈናቀል መስራት መበርታት አለብኝ እያለች ለመወደድ እያሽቃበጠች ራሷን ጥላ እየኖረች ነው። አንቺን ዱባይ መጣች፣ አንቺን ሳውዲ ክፈሉ። እናንተም የምታመጡ ሴቶችም ብራችሁን ተቀበሉ። ወላሂ እውነቴን ነው የምላችሁ። ይሄ ወንድምና ምናምን ሀቢብቲ ብትወድቂ አያነሱሽም። በእርግጥ ሁሉም እህት ሁሉም ወንድም አንድ ባይሆንም ብትወድቁ አያነሷችሁ። ተመልክቷችሁ ከሆነ ማለት ነው እናንተ ያ ሁሉ ዋጋ ከፍላችሁ አምጥታችሁ፣ እነሱ ግን ብራቸው በየወሩ ነው የሚልኩት ወደ ኢትዮጵያ አካውንታቸው ላይ በየወሩ ይልካሉ። ይሄ የመጣሁበት ዕዳ ልክፈል ምናምን ጭንቅላታቸው ውስጥ አያስገቡትም። ጭንቅላታቸው ውስጥ ወላሂ እውነቴን ነው የምላችሁ። እውነታው ይሄ ነው። በቃ እህትነት ሌላ ጉዳይ ነው፣ ውለታ ሌላ ጉዳይ ነው፣ ሌላ ጉዳይ ነው። እቺ ልጅ እንኳን 500 ሺህ ብር ከፍላ አምጥታ ብሯ ላትመልስ ወድቃ አላነሳም አላቃትም ልትል ይቅርና ማለት ነው ወንድሜ ከኢትዮጵያ ከዛ መከራ ከዛ ጫት ቃሚነት ከዛ ፀሐይ ከሚያቃጥለው ከዛ ከሚንከራተት ብላ ውጭ ሀገር አንተን ለማምጣት ማሰቧ በራሱ ሊከፈላት ይገባል። እንኳን ታማ አላቃትም የለኝም
ሊባል ይቅርና አሁን ላይ እንኳን እናንተ ወንድሞች በእርግጥ እኔ ጨካኝነት ደግሞ እኮ እኔ በአንቺ እኛ እኮ የሆነ ነገር ስናደርግ ማለት ነው አረብ ሀገር ላይ ስንኖር የሆነ ነገር ስናደርግ አይወዱም፣ ይቀናሉ። ቅናት መንፈስ ይዛቸዋል። ለራሷ እንደዚህ እያደረገች ለእኔ መቼ ነው የምታደርግልኝ ይላሉ፣ ይከራከራሉ። እንዲህ ነው የሚያደርጋቸው አንዳንዶቹ ደግሞ ማለት ነው። ወላሂ እውነቴን ነው የምላቸው። በቃ በእኛ በር መሪ ካልሆንን ይላሉ፣ መሪ ካልሆንን። ስለዚህ እህቶቻችሁን አትደጋገፉ እያልኩ አይደለም። አምጧቸው፣ ብር ካላቸው አቅሙ ካላቸው፣ ግን ደግሞ ለራሳችሁ እስኮርት የሆነ ነገር ሊኖራችሁ ይገባል። ከዛ በፊት ማንም ሰው ከማምጣታችሁ በፊት ማንም ሰው ወጪ አውጣታችሁ ኪሳችሁን ባዶ አድርጋችሁ ከማምጣታችሁ በፊት ከጀርባችሁ የሆነ እስኮርት ገንዘብ ሊኖራችሁ ይገባል። ቤት ሊኖርሽ ይገባል። መሬት፣ ባዶ መሬት ሊኖርሽ ይገባል። የት ነው? ውድ ነው። ያ እሱን የምታመጭበት 500 ሺህ ብር የሩቅ ባዶ መሬት የሩቅ ይሄ ወጣ ያለ ማለት ወደፊት 2 ዓመት 3 ዓመት የሚሻሻል ጥሩ ቦታ ታይቶ መንገድ የማይደርስበት መጀመሪያ በሚያቅሰው ስለ መሬት በሚያቅሰው ታይቶ ይሄ ነገር እንዴት ነው በመሐንዲስ ምናምን ማለት ነው ታይቶ ይሄ ነገር ምናምን በጥንቃቄ ባዶ መሬት ሊኖርሽ ይገባል። ሄደሽ ብር ባይኖርሽ ያ ባዶ መሬትሽ ላይ አገዳ ታውቃላችሁ፣ የበቆሎ አገዳ፣ እሱም ከሌላችሁ ትኖራላችሁ። ገባሽ? ነገ አንቺ እንደዚህ ለፍተሽ እንደዚህ ደክመሽ ባዶሽን ኢትዮጵያ ብትሄጂ ምን አደረግሽ ሲኖርሽ ነው? እስቲ አንድ ነገር ልንገራችሁ። እኔ ለቤተሰቤ አልረዳም ነው፣ በባላንስ ነው። ቅድማ ለራሴ እኔ ከወደቅኩኝ ቤተሰቦችን ማገዝ አልችልም። ይሄንን ታውቃላችሁ። አንዳንድ ሰው እኔ ለቤተሰቦቼው ስትመክሯቸው እኔ ለቤተሰቦቼ ነው ምኖረው ምናምን ከቤተሰብ ቀልድ እኔ ማላቅ ባይዘወይ ግን ምንድነው መጀመሪያ የራሴን ላይት መፍጠር አለብኝ። ራሴን ማዳን አለብኝ። እኔ ካልዳንኩ እነሱ አይድኑ። ነገ ለሚደርስባቸው ነገር እኔ አቅም ከሌለኝ ለነሱ መከላከል አልችልም። ቤተሰብ ከሚኖረው ሰፈር አንጻር ነው የሚያስበው። ባይዘዌት አርቆ አያስብም እንደኛ። እኛ አሁን ብዙ ነገር አይተናል። ብዙ ነገር ተፈራርቆብን፣ ብዙ ነገር ሞክረናተን፣ ብዙ ነገር በቃ አለ። እነሱ ግን እንዴት ነው የሚያስቡት መሰላችሁ? ልክ ጎረቤት ጋር ተሰብስበው ምናምን ቡና እንደሚጠጡት አይነት ነገር ነው የሚያስቡት። ያ ነው አውቃለሁ፣ የናፍቆት ስሜት አለ ምናምን። ግን ደግሞ ራስሽን ጥለሽ አይደለም። ተቀበላቸው፣ ብሩ ይስጧችሁ። ወንድሜ ብር ዕዳ አለብኝ አምጣ፣ 500 አይደል ከፍለሽ አመጣሽው፣ በድርሃም ስንት ነው? ይሄን ያህል አምጣ። መጀመሪያ ደግሞ ቃል አስገብታችሁ ማምጣት። ከኢትዮጵያ ስታምጧቸው ቃል ይሄን ያህል ብር ነው የምጨርሰው፣ ስትመጣ ትከፍላለህ። የነፃ ታሪክ የለም። አንቺም ሰው ነሽ፣ እሱም ሰው ነው። አንቺም ሰርተሽ ነው ያመጣሽው፣ እሱም ሰርቶ አምጥቶ ዕዳውን መክፈል አለበት። ዕዳቸው ሲከፍሉ በነገራቸው ላይ ይጠነክራሉ። ወላሂ እውነቴን ነው የምላችሁ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ባሪፍ እንገናኛለን።